ሚስክቲዩብ ብራዚል አማዞን ደን ውስጥ አካባቢው ድቅድቅ ጨለማ ነው። ጨረቃዋን በሰማይ ላይ ብርሃን አልፈነጠቀችም። ከዋክብቱም የከሰሙ መስለዋል። ኑሃሚ ካርሎስ የሰራላት የእንጨት ርብራብ አልጋ ላይ ተኝታ የእጇ ጥዝጣዜ ታዳምጠዋለች። እርግጥ ከትላንቱ የተሻለ ጤንነት ላይ ብትገኝም ሰውነቷ ግን ሙሉ በሙሉ እንደዛለ ነው። በህይወቷን በእንዲህ አይነት ደካማነትና አቅመቢስነት ተሰምቷት አያውቅም። ካርሎስ በ3 ቀን ውስጥ ሙሉ በሙሉ እንደምታገግም ነግሯት ነበር። አሁን ያለችበት ሁኔታ ስታስበው በ3 ወር እንኳን ተሽሏት ከዚህ አካባቢ የምትንቀሳቀስ እየመሰላት አይደለም። ያም ሆኖ ግን ትናንትና ጎሮሯን ፈጭርቆ ነፍሷን ሊነጥቃት የነበረው ሲኦላዊ ህመም ዛሬ በሙሉ አቅሙ የለም። ያ የሆነው ደግሞ ካርሎስ እጇ ላይ ባሰረላት የባህል መድኃኒት ምክንያት ነው። እንደምንም አንገቷን ወደ ዳር ሸተት አድርጋ አየችው። እዛው ርብራብ አልጋ ጎን ባለ ጠፍጣፋ ድንጋይ ላይ ተቀምጦ አንገቱን በከናቴራው ሙሉ በሙሉ ሸፍኖ የእንጨት አልጋውን ቋሚ ተደግፎ ጭልጥ ያለ እንቅልፍ ተኝቷል። አሳዘናት። ቢቻላት ኩርምት ብሎ በተቀመጠበት እንቅልፍ የወሰደውን ይህንን መልካም ሰው ጎትታ ወደ ራሷ ማድረግ ፈለገች። ወዲያው ሀሳቧን ሳትጨርስ ነጎድጓድ በሰማዩ አንጸባራቂ ብርሃን እየረጨ ያንቧረቅ ጀመር። የሚያስፈራ ድራጎናዊ ድምጽ አካባቢውን ያናጋው ጀመር። ኑሃሚ እንኳን በእንደዚህ አይነት ሁኔታ እንደዚህ አይነት ቦታ ሆና ይቅርና በሀገሯ ሰማይ ስር በገዛ ቤቷ ያለች ሳይቀር እንዲህ አይነት ነጎድጓድ በጣም ነው የሚያስፈራት። እንደምንም ደካማ እጇን አንቀሳቀሰችና ተከሻው ላይ አኑራ በመወዝወዝ ካርሎስ ስትል ጠራችው። በርግጎ ተነሳ። ምን ነው አመመሽ እንዴ? አይ ነጎድጓድ ፈራለሁ። ከተቀመጠበት ተነሳና ወደ እሷ ተንቀሳቀሰ። ርብራቡ ጠርዝ ላይ ከጓኗ ተቀመጠና እጆቿን በእጆቹ ውስጥ አስገብቶ ያረጋጋት ጀመር። ጥንካሬ ተሰማት። በጣም እኮ ነው የፈራሁት አለችው። አይዞሽ፣ ስጋታችን፣ ፍርሃቶቻችንና ጥንካሬዎቻችን ሰው በመሆናችን የተሰጡን ጸጋዎች ናቸው። ካለበለዚያማ አህያና በቅሎ መሰል አይነት ስሜት ስለሌላቸው ከኛ የተሻሉ እድለኞች ናቸው ልንል መሆኑ ነው። እሱስ እውነትህን ነው አለችና ይበልጥ ተጠጋችው። ወዲያው ሰማዩን አንግቶ ይዞ የነበረው ዝናብ ተረገፈው። የተሰራችው ጊዜያዊ ጎጆ ሙሉ በሙሉ በዛ ድቅድቅ ጨለማ የሚወርደውን የዝናብ ውሃ አግዳ ለማስቀረት ጥንካሬ አልነበራትም። ሁለቱም በ5 ደቂቃ ውስጥ ሙሉ በሙሉ በሚባል ደረጃ በዝናብ ራሱ። እሷ ከህመሟና የሰውነት ጥንካሬዋ በመዳከሙ የተነሳ ዝናቡን ቅዝቃዜውን መቋቋም ስላልቻለች ተዝለፈለፈች። ካርሎስ የሚያደርገው ጠፋበት። ሙሉ በሙሉ ወደ እንጨት አልጋው ወጣና ከሷ ተስተካክሎ ተኛ። ወደ ራሱ አስጠግቶ ከሰውነቱ ጎን አደረጋት። ልክ እንደ ህፃን ልጅ የተሻለ ምቾት ተሰማት። ከዝናብ ውርጅብኝ የምትሸሸግበት መጠለያ ዋሻ ያገኘች አይነት ስሜት። ወዲያውኑ ነበር እንቅልፍ ወሰዳት። ስትነቃ ጎጆዋ በጧት የደመቀ የፀሐይ ፍንጣቂ አድምቋል። ሁሉ ነገር ብሩህ፣ ሁሉ ነገር ደማቅ ሆኖ ነው የሚታየው። ራሷን ለማንቀሳቀስ ሞከረች። አሁንም ሰውነቷ እንደተሳሰረ ነው። ወደ ጎን አንገቷን መልሳ ተመለከተች። ሌሊት ጎኗ ተኝቶ የነበረው ጉብል አሁን የለም። አይኖቿን ብታንከራትትም ጎጆ ባዶ ነው። እንደምንም ራሷን አበረታታ ከተኛችበት ተነሳች። ዱላ መሰል እንጨት ተደግፋ እግሮቿን እየጎተተች ወደ ጎጆዋ በራፍ ሄደች። ፊት ለፊት ያለው አማዞን ወንዝ እየተገማሸረ ጥሩ አቋም ላይ እንዳለ የማራቶን ሯጭ ወደፊት እየገሰገሰ ነው። አካባቢውን የሞሉት ውብና ማራኪ ወፎች ወዲህና ወዲያ አክሮባት እየሰሩ ይዘላሉ። አይኖቿን አርቃ ስታማተራቸው ካርሎስ በ500 ሜትር ርቀት ወደ ውሃ ውስጥ ጠልቆ አሳ ለማስረግ ሲዳክር ተመለከተችው። ፈገግ አለችና ወደ ውስጥ ተመለሰች። ወደ ሻንጣቸው ተጠጋች። ውሃ የማያስገባውን የሻንጣ ዚፕ ከፍታ
ውስጥ ያለውን የካርሎስን ማስታወሻ ደብተር ከነስክርቢቷ አወጣችሁ። እዛው መሬት ይዛ ተቀመጠችና ለመጻፍ ተዘጋጀች። ሀሳቧ ለወንድሟ ደብዳቤ ለመጻፍ ነው። ሌሊት እነዛ በአየሩ ነጎድጓድ ከሰማይ ዱፍ ዝናብ ሲወርድ በውስጧ በተፈጠረባት ፍራቻ ድንገት በሞትስ ወንድም የሆነ ነገር ሳለው እንዴት ይሆናል ብላ አሰበችና በሰላም ሌሊቱ ነግቶ ለጠዋት ፀሐይ ከበቃች ለወንድሟ ደብዳቤ ጽፋ እንደምታስቀምጥ ለራሷ ቃል ገባች። ድንገት በሞትስ ካርሎስ ደብዳቤውን ለወንድሜ እንደሚያደርስልኝ እርግጠኛ ነኝ ብላ አሰበች። ወንድሜ የኔ ትዝታ ደህና ሁን ቀንና ማታ። ተዚህ ለሃል ይህንን ግጥም ሁሌ ነበር እምልልህ። ገና እናታችን ማህፀን ውስጥ ሆነን እንኳን ምርጥ ጓደኛዬ ነበርክ። እናዛም ሆነን በጣም ነበር የሚወድህ። ከተወለድን በኋላም የእናታችንን ግራና ቀኝ ጡት ተካፍለን አይን ላይን እየተያየን በፍቅር ስንጠባ የዛኔም ወደህ ነበር። ወላጆቻችን ሞተው ቤታችን ሁሉ በለቀስተኞች ተሞልቶ ዋይ በሚባልበት በዛን ወቅት እናትና አባቱን አጡ ወንድሜ እንዴት ይቋቋማል ብዬ ጨነቅ ነበር። ግን እኮ የሞቱት የኔም ወላጆች ነበሩ፣ የተጎዳሁት እኔም ነኝ። ነገር ግን ከኔ በላይ አንተ ታሳዝነኝ ነበር። ብቻ ገና ከጽንስነታችን ጀምሮ እስከዚህ ሰዓት ድረስ አንተ ብቸኛ ወንድሜ ነህ። አንተ ብቸኛ የልቤ ጓደኛ ነህ። አንተ ብቸኛ ዘመዴና የልቤ የሚነፍሲም ሰው ነህ። ወንድም አለም ለስራ በወጣውበት የሰው ሀገር አንድ ትዝታውን ተነጥቆ አእምሮ የተናጋበት ሰው በሰባዊነት ረዳለው ብዬ የማልወጣበት ቅርቃር ውስጥ ገብቻለሁ። ሰውን ለመርዳት ሲሉ ችግር ውስጥ መግባት እኮ ያንተ እንጂ እኔ ባህሪ አልነበረም። ግን ያው ሰው ነኝና አንዳንዴ ስህተት ሰራለሁ። እናም በቀላሉ የማይታረም ስህተት ሰራው። ልረዳው ያልኩት ሰው ኮኬን አምራች ዓለም አቀፍ ሽብርተኛ ሆኖ ተገኘ። እኔንም ማፈነው አማዞን ማህፀን ውስጥ ከተቱኝ። ላንተ ለወንድሜ ለመትረፍ ስል ብዙ ታገልኩ። ሊቀብሩኝ ከቆፈሩት ጉድጓድ ሌላ ሰው ገድዬ በመቅበር ለማምለጥ ሞክሬ ነበር። እዛ እንደ ውቅያኖስ ዝርግ እንደ ሸረሪት ድር የተጠማዘዘና የተወሳሰበ ከሆነው ደን በቀላል ወጦ ያንተን የወንድሜን አይን ለማየት መቻል ቀላል ሆኖ አላገኘሁትም። ካርሎስ በሚባል አንድ ቀና ሰው ድጋፍ ለማምለጥ ባደረኩት ጥረት ካጋቾች እገታ የራኩኝ ቢሆንም በአጋጣሚ በአንድ መርፌ መሰለሾ እጣቴን ተወግቼ ተመርዣለሁ። እርግጥ ይሄ ካርሎስ የተባለው መልካምና ተወዳጅ ሰው ከጫካው በኋላ የመድኃኒት ፈልጎ አክሞኛል። ፈጽሞ እስከ ወዲያኛው በመዳኔ እርግጠኛ ባልሆንም የተወሰነ ለውጥን ግን እያየው ነው። አንድ ሩሲያዊ የስለላ ስልጠና ሶስት መምህር የነበረ ሰው በጉዞ ተስፋ ተቁረጥ፣ ይሄ የሚሆነው ግን ነገሮች በትንሹም ቢሆን እያደጉና የተሻሻሉ ከሄደ ብቻ ነው። ነገሮች ባሉበት የቆሙ ከሆነ ወይም እድገታቸው ሀሊት ከሆነ ግን በጊዜ ተስፋ መቁረጥና አቅጣጫን ማስተካከል የብልህ ውሳኔ ነው ይል ነበር። ምናልባት መርዙ ቀድሞ ሰውነቴን ይመረዘው መሰለኝ እና ምናልባት ወደ እነማዬ የመሄጃ ቀኔ የደረሰ ይመስለኛል። እና እንደዛ ከሆነ መጠንከር አለብህ። አታየኝም ብለህ ብትዝረከረክና ራስህን ብትጥል በጣም ነው የሚደብረኝ። ይበልጥ ጠንካራና ትልቅ ሰው መሆን አለብህ። ቸኮሌት ፋብሪካው ሲያልቅ ሁሌ በየአመቱ በልደት ቀኔ 1-3 ካርቶን ለህፃናት ማሳደጊያ ውስጥ ላሉ ህፃናት በእኔ ስም ትሰጥልኛለህ። እነሱ ደስ ሲላቸው እያየው እኔም ደስ ይለኛል። ምስራቅን ቻው በልልኝ፣ ወንድሜን አደራ ብሎሻል በልልኝ። በጣም ነው የምወድህ ወንድም። ጽፋ ስትጨርስ ወረቀቱን አጣጠፈችና ከጀርባው የወንድሟን ሙሉ አድራሻ ከነስልክ ቁጥሩ ጽፋበት አጣጥፋ አስቀመጠችው። ካርሎስና ኑሃሚ በ5ኛ ቀናቸው ነበር ከአካባቢው የተንቀሳቀሱት። በዛ ወቅት ኑሃሚ የተመረዘችው መርዝ ሙሉ በሙሉ ከሰውነቷ ተወግዶ የሟሸሸ የነበረም ሰውነቷ ተነቃቅቶ ጥንካሬዋን በተወሰነ ፐርሰንት ተመልሶ ነበር። ባለውለታቸውን የሆነችውን ጎጆ በፍቅር ተሰናብተው አካባቢውን ለቀው የአማዞንን ወንዝ ዳርቻ ተከትለው በምስራቅ አቅጣጫ ለ1 ሰዓት ተኩል በእግር ከተጓዙ በኋላ አንድ አሮጌ ጀልባ የያዘ ግለሰብ አጋጠማቸው። ከሱ ጋር በገንዘብ ተደራደሩና ታፕቲንጎ ከተማ ድረስ እስከሚያደርሳቸው ተስማምተው ጉዞ ጀመሩ። የዛውን ቀን አመሻሽ ላይ ያሰቡበት ቦታ ደረሱ። ይህች ከተማ የአየር ትራንስፖርት አገልግሎት አላት ነው ያልከኝ ስትል ጠየቀችው። አዎ አላት፣
ማኑሳ ድረስ መሄድ እንችላለን። ታድለን በቃ ነገሮች ወደ መጨረሻቸው ምዕራፍ እየተቃረቡ ነው ማለት ነው። ታድዬ ወደ ከተማ እንግባና የአየር ቲኬት ካገኘን እንሞክራ። አይ ወደ ከተማ መግባት አንችልም። እንደምታያት ይቺ አነስተኛ የጠረፍ ከተማ ብራዚል ውስጥ ትገኝ እንጂ ለኮሎምቢያ ቅርብ መሆኗን እንዳትረሽ። ያ ማለት ደግሞ የዳግላስ ተጽዕኖ በተወሰነ መልኩም ቢሆን ይኖራል ማለት ነው። በተለይ ወደ ብራዚል ከገባን ቀጥታ የአየር ትራንስፖርት የሚገኝባት ከተማ ይህች ስለሆነች ቀጥታ ወደዚህ እንደምንመጣና ወደ አየር ማረፊያ ጎራ እንደምንል በቀላሉ ይገምታል። ስለሆነም ከተማ ውስጥ ዋና ዋና ቦታዎችና በተለይ ደግሞ አየር ማረፊያ ላይ ሰዎችን እንደሚያስቀምጥ እርግጠኛ ነኝ። እና ምን ይቻለናል? በስጋት ጠየቀችው። ረጅሙን መንገድ ነው የምንመርጠው። ማለት አሁንም ወደ ምስራቅ ጉዟችንን ቀጥልና ወደ ቤንጃሚን ከተማ ነው የምንሄደው። ቤንጃሚን ደግሞ ማነች? ቤንጃሚን አማዞን ደን ውስጥ ከበቀሉ የብራዚል የጠረፍ ከተሞች ውስጥ አንዷ ስትሆን ከተማዋ ጃዋሪ በተባለ ወንዝና በአማዞን ወንዝ ተከባ የምትገኝ ትንሽ ከተማ ነች። ከዚያውን ካለንበት ከተማ በጀልባ የ2 ሰዓት መንገድ ቢፈጅብን ነው። ማንም ወደዛሽ ከተማ ይሄዳሉ ብሎ አይገምትም። እዛ ከደረስን በኋላ የተሻለ የተባለ ዘመናዊ ጀልባ እንከራየና ቀጥታ ወደ ማናስ እንጓዛለን። እንዳልክ ግን የሆነ ቻርጅ ያለበት ቦታ ፈልገን ስልኬን ቻርጅ ማድረግ አለብኝ የምታስበውን ነገረችው። ምን ላደርግልሽ? ትቀልዳለህ? ለወንድሜ ደውዬ ቢያንስ እንኳን በጤና መሆኑን ላሳውቀው። አይ አይሆንም። ስልክሽን አብርተሽ ለወንድምሽ ደወልሽለት ማለት ያለሽበትን አካባቢ ቀጥታ ለሀገርሽ መንግስትና ጉዳዩን ለሚከታተሉ ለአካባቢው መንግስት አሳውቅሽ ማለት ነው። ያሁን ማለት ደግሞ ዳግላስን በቀላሉ ዜናውን ያገኛል እና ሁሉም እኛን ለማግኘት በአካባቢው አሰሳ ይጀምራሉ። ከዚህ በፊት እንዳለ ልምድ ደግሞ ከየትኛውም መንግስት ቀድሞ ዳግላስ አፈፍ እንደሚያደርገን እርግጠኛ ነኝ። እና ምን ይሻላል? የሚሻለውማ ማናስ እስክንገባ ድረስ መታገስ ነው። ወንድምሽም ዘላለም ከሚያጣሽ 6-7 ቀን በናፍቆትና በትካዜ ቢሰቃይ ይሻላል። አሁን አንቺ እዚህ አካባቢ ራስሽን ከሰው እይታ ከለለሽ ትጠብቂያለሽ። እኔ ራሴን ለውጬ ከተማ ገብቼ እመለሳለሁ። እንዴ እኔን እዚህ ብቻዬን ጥለኸኝ ምን ትሰራለህ? እጁን ወደ ኪሱ ሰደደና የሆነ መሀረብ አውጥቶ ቋጠሮውን ፍታና 2 የጨው አንኳር የሚመስል አብረቅራቂ ማዕድን አነሳና በእጇ መዳፍ ላይ አስቀመጠ። ምንድነው? በመገረም እያየች ጠየቀችው። እንቁ ነው። በደን ውስጥ በአጋጣሚ በስራ ላይ ያለው በእጅ የገባ ነው። እንደዚህ አይነት ንብረት በምንም አይነት ሁኔታ ቢሆን በእጅ ከገባ ለገዛው ጥቅም ደብቆ ያስቀመጠው ደግሞ አደገኛ ወንጀል ነው። በወቅቱ ለዳግላስ ማስረከብ ነበረብኝ። እኔ ግን ደመነፍሴ አንድ ቀን አጣብቂኝ ውስጥ ስገባ ይጠቅመሃል ብሎ ሽኮ ስላለኝ የመጣ ይምጣ ብዬ ደብቄ ያስቀምጬው ነበር እና አሁን ወደ ከተማ ሄጄ ወደ ገንዘብ ልቀይረው። ረጅም የጀልባ ጉዞ ስለሚጠብቀን ብዙ ገንዘብ ያስፈልገናል። መጀመሪያ እንቁን መለሰችለት። መልሶ መሀረቡ ቋጠረውና ወደ ኪሱ ከተተው። ከሷ የእጅ ቦርሳውን አነሳችና ዚፑን ከፈተች። ከላይ ያሉትን እቃዎች አወጣች። ፊቱን አዙሮ ሊሄድ ሲል ከስር እንደታሸገ የተቀመጠውን $1 መጅርጣ አወጣችና እጁ ላይ ያስቀመጠችለት። ይሄ ይበቃ? አይኖቹ በመገረም ደመቁ። ይህንን ሁሉ ብር ከየት አመጣሽ? የዛሬን አያድርገውና አለቃህ ነበር የሰጠኝ እና ይበቃም ብላ እንዴት እንዳገኘሽ ታሪኩን አስረዳችሁ። ትቀልጃለሽ እንዴ? እኮ በጣም ብዙ ብር ነው። ባይሆን ጀልባን ፈልግ አለና ብሩን መልሶላት ቦርሳ ውስጥ ከከተተ በኋላ ተያይዘው ወደፊት ለመራመድ መንገድ ጀመሩ። እንደተነጋገሩት እዛው አድረው ንጋት ላይ ወደ ቤንጃሚን ኮንስታንቲን ከተማ በጀልባ ተጓዙ። እዛ 1 ሰዓት ብቻ በማሳለፍ ሌላ ዘመናዊ የተባለ ጀልባ ተከራዩና ወደ አማዞኒያ ግዛት ዋና ከተማ ማናስ ጉዞ ጀመሩ። ያው ጉዞ ቀላል አልነበረም። 6 ቀን ነው የፈጀው።
ግን ደግሞ በህይወት ረጅም ዘመን ለመኖር 6 እና 7 ቀናት መስዋዕት ማድረግ ያን ያህል ክፉ የሚባል ስላልሆነ አላማራረችም። ታቡቲንጋ እነዚህን የመሳሰሉ አያሌ ታዋቂ ቦታዎችና የአማዞን ወንዝ ዳር ከተሞችን አቋርጠው ማናስ ከተማ ደረሱ። ማናስ በሀገረ ብራዚል የአማዞኒያ ግዛት ዋና ከተማ ነች። በብራዚል 2.2 ሚሊዮን ነዋሪዎች የሚኖርበት 7ኛው ትልቋ ከተማ ስትሆን ከተማዋ በአማዞን ደን ውስጥ ከተቆረቆሩ ከ1 ሚሊዮን በላይ ነዋሪዎች ካሏቸው 2 ትልልቅ ከተሞች መካከል አንዷና ዋነኛዋ ነች። በዛ ላይ የአማዞን ደንና የአማዞን ወንዝ ሚስጥር ለመበርበርና ጥናት ለማጥናት ከመላው ዓለም የሚሰባሰቡ ሳይንቲስቶችና ተመራማሪዎች በዋናነት የሚከትሙባት ከተማ ነች። በዚህ የተነሳ የአማዞን ልብ የሚል ቅጽል ስም ተሰጥቷታል። በተጨማሪ አንዳንዶችም የትሮፒካሉ ፓርሲም እያሉ ያሞካሿታል። ማናስ ከተማና አካባቢው በኬሚካል ፕሮጀክት፣ በለውዝ ምርት፣ በሳሙና ምርት፣ በመርከብ ግንባታና በጎማ ተክል ምርት በጣም የታወቀች ነች። በተለይ በጎማ ምርት ከ1800 ዓመት በፊት ጀምሮ የታወቀች በመሆኗ ከሀገሪቱ ሀብታም ከተሞች ግንባር ቀደም እንድትሆን አስችሏታል። ማናስ ከተማ በ2014 እንደ ኢሮፓያን አቆጣጠር የዓለምን ዋንጫ ካስተናገዱ 12 የብራዚል ከተሞች አንዷ እንደሆነች ይታወቃል። በከተማዋ ምስራቅ አቅጣጫ ድፍርሱ የኒግሮ ወንዝና ሰማያዊው የሶላሚስ ወንዝ አንድ ላይ ተቀላቅሎ ወደ አማዞን በገባርነት የሚፈስባት ልዩና አስደማሚ ስፍራንም በመደመም ማየት ይቻላል። ማናስ ሲገቡ ፍርሃታቸው ከላያቸው ላይ ረግፎ የድል ብስራት ፈንጠዝያ ልባቸውን ሲያሞቀውና በሐሴት ነፍሳቸው ስትደንስ እየታያቸው ነበር። በኩለ ሌሊት ለ6 ቀን ተኩል ከተጓዙበት ጀልባ ወርደው የከሳ አካላቸውንና የወፈረ ተስፋቸውን ይዘው ነው የወረዱት። ቀጥታ ወደ ከተማዋ መካከል ተጓዙ። ከተማዋ ልክ እንደነሱ ደምቃና በቀለማት አሸብርቃ ነበር። ልክ እነሱን በፈንጠዝያ ለመቀበል እንዲህ ጠብር ግፍ ብላ ተዘጋጅታ ያማረች ሙሽራን የምትመስለው እንደምንም የሚያርፍበት በድጎ ፈልገው ያዙና ተከራይተው ወደ ውስጥ ገቡ። እቃቸውን አራግፎ አስቀመጡ። እሷ ፈጥና ስልኳን ቻርጀሯን ወጣችና ሰካችሁ። ነፃ መውጣቷን ለወንድሟ ደውላ እስክትነግረውና ድምጹንም እስክትሰማ ቸኩላለች። ስልኩን ከሰካች በኋላ ወደ አልጋው ሄዳ ቁጭ አለች። ካርሎስም ከጎኗ ተቀመጠ። ምንድነው አንተ ከተማዋ እንዲያሸበረቀችው ስትል በመንገዱ ያየችውን ነገር ካርሎስን ጠየቀችው። ገና በዓልን ለማክበር ነው እንግዲህ ሽር ብትን የምትለው። በየአመቱ በዚህ ጊዜ የተለመደ ነው። ውይ ገና ደረሰ ማለት ነው። ታከብሪ ነበር እንዴ? ገናን እንኳን በተለየ ሁኔታ አላከብርም፣ ግን በአገር ኢትዮጵያ ከ10 ቀን በኋላ የሚከበረውን የጥምቀት በዓል ነው በተለየ ሁኔታ የማከብረው። ታውቃለህ፣ ተጨማሪ ቀናቶችን ማባከን አልፈልግም። ቀጥታ ወደ ሀገሬ ሄጄ እንዳልኩ መጪውን በዓል በተለየ ሁኔታ ነው ማክበር የምፈልገው። ከወንድሜ ጋር ማክበር አለብኝ እና በሳምንት ውስጥ ትሄጃለሽ ማለት ነው ሲል በቅሬታ ጠየቃት። አይ ነገ ወደ ብራዚል በበር ከተሳካልኝና ትኬት ማገኝ ከሆነ ከነገ ወደ ሀገሬ እበራለሁ። ቆይ ክብረ በዓሉ ሃይማኖታዊ ነው ማለቴ እንዲህ በትኩረት ታከብሪው ጓጓሽበት ምክንያት አልገባኝም። ሃይማኖትነቱ እንዳለ ሆኖ አንድም እኔና ወንድሜ የተወለድንበት የልደት ቀናችን ነው። ሁለተኛው ደግሞ እናትና አባታችንን በሞት የተነጠቅንበት ቀን ነው። በዚያ ምክንያት ግማሽ ደስታ ግማሽ ሐዘን፣ ከፊል ሳቅ ከፊል ለቅሶ የምናለቅስበት ቀን ነው። በእንደዛ አይነት ቀን ወንድሜን ብቻውን እንዲሆን ማድረግ አልችልም። ለቅሶንም አብሬው ማልቀስ፣ ሳቆንም ከሱ ጋር መሳቅ ነው የሚፈልገው። ካርሎስ ለረጅም ደቂቃ በትካዜ ዝም አለና አሁን ደስታዬ ሁሉ ጥሎኝ በነነ አላት። ደንግጣ በመካከላቸው ያለውን ክፍተት አስወግዳ ወደሱ ተጠጋች። ምንድነው? ምን ተከሰተ ስትል ጠየቀችው። እኔ እንጃ፣ አንዳንድ ነጻነት አዙሮ እጦትና ባዶነት ላይ ነው የሚጥለን። አሁን ያወቅኩት እንደዚህ ትልቅ ብቸኝነትና የሚሸረካከት የእጦት ስሜት እንደሚሰማኝ ባውቅ ኖሮ ምናልባት እዛው የአማዞን ጥቅጥቅ ደን ውስጥ
እየተዟዟርን ዘላለማችን እንድንኖር አድርገ ነበር። አንተ ምን አይነት ክፉ ነህ? ትከሻውን በፍቅር ነቀነቀችውና ወደ ራሷ ጎትታ አቀፈችው። ከቆይታዎች በኋላ የሆነ ነገር ትጠይቀኛለህ ብዬ ስጠብቅ ነበር፣ ግን ማድረግ አልቻልክም አለችው። እንደ መደንገጥ ብሎ ጸጉሯን እያሻሸ ምን ልጠይቅሽ የኔ ፍቅር አላት። ከዚህ በፊት የዛሬ ሳምንት አካባቢ ከዚህ ሄደን በሰላም ከወጣን ደግመ ጠይቀኝ ብዬ ነበር። አሁን ሳስበው ግን ጥያቄውን ሙሉ በሙሉ ረስተኸዋል። በፊትም ከልብ ነበር የሚጠይቀኝ ማለት ነው አለች እንደማኩረፍ ብላ። አንቺ በጣም ተሳስተሻል። ያንን ጥያቄ ለደቂቃም ረስቼው አላውቅም። አሁን ደግሜ ብጠይቃትና እምቢ ብትለኝ እንዴት ነው የምቋቋመው ብዬ ሰግቼ ነበር። እናማ አንቺ ቆንጆ ጸይም ወጣት ወደ ሀገርሽ ይዘሽኝ ብትበሪ ምን ይመስልሻል? ይዤ መሄዱን እሄዳለሁ፣ ግን ልመለስ ብትል ማንም አይሰማህም። ይሁን ተስማምቻለሁ። አልፎ አልፎ ሀገሬ ሲናፍቀኝ ይዘሽኝ መጥተሽ እንደምታሳይኝ ይተማመናለሁ። እሱን ጸባይህን እያየን የሚወሰን ነው ብላ ከምኝቷ ተነሳች። ቀጥታ ወደ ስልኳ ነበር የሄደችው። ተመልሳ መጣችና አልጋው ጠርዝ ላይ ቁጭ ብላ ወደ ሀገር ቤት ወንድሟ ጋር ደወለች። ከሴኮንዶች በኋላ የወንድሟን ተወዳጅ ድምጽ በጆሮዋ ሲንቆረቆር ልትሰማ እንደሆነ ስታስብ ሰውነቷ ሌላ ሙቀት ለቀቀባት። ግን እንዳሰበችው የወንድሟ ሞባይል ሊጠራ አልቻለም። ደግማ ሞከረች። በሁለተኛ ቁጥር ሞከረች። ተመሳሳይ ነው። ብሽቅ በዚህ ቀን ሞባይሉን ያጠፋል ብላ ተበሳጨች። ሌላ ተለዋጭ ሀሳብ መጣላት። የምስራቅን ቁጥር ከሞባይሏ ፈለገችና ደወለች። ልክ እንደ ወንድሟ ስልክ የሷም አይሰራም። የሰዎቹ ስልክ አይሰራም። በተኛበት አይኖቹን ያቁለጨለጨ እየተመለከታት ለነበረው ካርሎስ ነገረችው። ከተኛበት ተነሳና ከአልጋው ወርዶ አልጋ ልብሱን ከአልጋው ላይ ገፎ ተነሳና አሁን ባይሆን ጧት ሲነጋ ሊሰራ ይችላል፣ ካልሆነም ሌላ ዘዴ እንፈልጋለን ሲል ሊያጽናናት ሞከረ። ሌላ ዘዴ ሲላት በአእምሮዋ ተለዋጭ ዘዴ ብልጭ አለባት። ለወንድሟ ነፃ እንደወጣችና ከቀናት በኋላ ወደ ሀገሯ እንደምትመለስ ልትጽፍ ወሰነችና ኢሜይሏን ከፈተች። ከዓለም እይታ በተሰወረችባቸው 20 በሚሆኑ ቀናቶች በርካታ ኢሜይሎች ተልከውላታል። አብዛኞቹ ከወንድሟ ከዛ ከመስሪያ ቤቷ። ለመጨረሻ ጊዜ ግን የተላከላት ከማትጠብቀው ሰው ነበር። በድንጋጤ ከተቀመጠችበት ተነስታ ስትቆም ካርሎስ ያልጋ ልብሱን ከላዩ ላይ እየደረበ ምንድነው ሲል ጠየቃት። ሰውየው ተደጋጋሚ መልእክት ልኮልኛል። ግራ ገባው። የትኛው ሰውዬ? አለቃ ዳግላስ። ከመደንገጡ የተነሳ ተንደርድሮ ወደሷ ቀረበና ሞባይሉን ከእጇ ተቀበላት። ኢሜይሉን ተራ በተራ እየከፈተ አየ። በድንጋጤ እግሮቹ ዝሎ ወለሉ ላይ ተዘረፈጠ። ኑሃሜ ድንጋጤው ክፉኛ ዝሏት ስሩ ተንበረከከች። ስልኩን ተቀብለው ኢሜይሉን በማንበብ የሆነውን ለመረዳት የሚያስችል ጥንካሬ ከውስጧ ማግኘት አልቻለችም። ምንድነው የሆነው? ጥንካሬዋን አሰባስባ የሆነውን ሁሉ ከሷ አንደበት ለመስማት ጠየቀችው። ስልኩን መልሶ ከፈተና በኢሜይሏ የተላከላትን ፎቶዎች አወጣና ወንድምሽ እዚህ መጥቷል አላት። ወንድሜ እዚህ? እንዴት? ካርሎስ የሚያወራው ነገር ምንም እየገባት አይደለም። አላውቅም፣ ግን ተመልከች፣ ዳግላስ እጅ ነው ያለው። ፎቶውን ወደሷ አቅርቦ እያሳያት፣ ይኸውልሽ ይህንን ቦታ በደንብ አውቀዋለሁ። ማንም ሊደርስበት የማይችለው የዳግላስ ምሽግ የሆነው ሳንቹሪ ነው። ፎቶውን ተቀበለችና በፍዘት ትመለከተው ጀመር። ዥው አለባትና ቀድሞ ስልኩ ከእጇ ላይ ተንሸራቶ ወደቀባት። ፈጠን ብሎ ሊደግፋት ሲንቀሳቀስ ቀድማ ወደ ኋላዋ ራሷን ስታ ተዘረረች። በፍጥነት ተነሳና ፋፍሶ አስተኛት። ልብስ ደራርባ ለበሳትና ከድንጋጤ እስክትወጣ መጠበቅ ጀመረ። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮች ክፍል 16 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ በያላችሁበት
ቀንና ሌላችሁ ሸጋ ይሁንልኝ።